ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ። ዕለተ ሐሙስ ሚያዝያ 8 2018 በኢትዮጵያ ዘመን አቆጣጠር አፕሪል 16 2026 በጎርጎሳውያን የዘመን አቆጣጠር እንደ ቀደም ተከተል የጋት ውሎ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አርሳለሁ። ዘወትር እንደምታደርጉት ላይክ አድርጉ፣ ሸር አድርጉ፣ ሐሳብ አስተያየት አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ነው። ከምንም በላይ ዘወትር እንደምለው አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ። ሶስት አጫጭር መረጃዎች አሉኝ። የመጀመሪያው እንግዲህ ኢትዮጵያ እንደምታውቁት የታዳሽ የኃይል ምንጭ ፖሊሲያችን የኢነርጂ ፖሊሲዋ ኢትዮጵያ የታዳሽ ኃይል ምንጭ ነው። አሁን የተወሰነ ስቲል የታዳሽ ኃይልም ቢሆን ፕራዮሪቲ የሚሰጠው በተመሳሳይ ከኒውክሌር ኢነርጂ ወደ ኋላም መቅረት ስለሌለብን ኒውክሌር ሲባል ኃይል ማመንጫም ብቻም ሳይሆን የግብርና ጉዳይ ነው፣ የምርምር ጉዳይ ነው፣ የጤና ጉዳይ ነው። በዚህ ዘርፍ ከሮሳቶም ከሩሲያ ፌዴሬሽን በወሳኝነት የኒውክሌር ኢነርጂ ጉዳይን ከሚመራው ተቋም ጋራ የልማት ስምምነት ተፈጽሞ የቦታዎች ዌር ቱ ሎኬታት ፕላንት የሚለው ተለይቶ መረጣዎች የኢትዮጵያ የሳይንስ አካዳሚ ከዩኒቨርሲቲዎች ጋራ ከሚመለከታቸው አካላት ጋራ ስራዎች እየተሰሩ ነው። በቅርቡ በነገራችን ላይ በቅርብ ጊዜ እንደ ካሚንግ መንዝስ እንደው ስፔሲፊካሊ አስፈጻሚ ስላልሆንኩ እንጂ በቀጣይ ወራቶች ውስጥ ወደ ተግባር ይገባል። የቦታ መረጣዎች የተለዩ ቦታዎች አሉ። የዩራኒየም ማዕድን ያለባቸው አካባቢዎች እናንተ ለዩ። ባሌ ዩራኒየም አለ። ወደ ጉጂ ዞን ይሄ አዶላን ይዞ ዩራኒየም አለ። ኤኒዌይስ ማዕድኑ ያለባቸው አካባቢ ማዕድኑ ብቻም በቂ አይደለም፣ ውሃም ያስፈልጋል። ውሃ ያለበት ከዛ ደግሞ ጸጥታ ያስፈልጋል። እንግዲህ ፕላንት ሴሌክሽን ክራይቴሪያዎችን ነው እየነገርኳቸው ያሉት። ማዕድን፣ ጸጥታ፣ ከናሽናል ግሪዱ ከዋና መስመር ቅርብ የሆነ ሌላ መስመር ከመዘርጋት እና እነዚህ ኤኒዌይስ በዚህ ይዞ የባሌን ድሬዳዋን አካባቢ ይዞ እስከ ጉጂ ዞን ባለው እነዚህ አካባቢ ላይ ፕላንት ሎኬት ሊደረግ ይችላል። ኤኒዌይስ ከውሃ ሃይድሮ ኤሌክትሪክ ፓወር፣ ከነፋስ ዊንድ ፋርም፣ ከጂኦተርማል፣ ከኒውክሌር፣ ከሶላር፣ ከፀሐይ ኃይል እያመነጨች ነው ኢትዮጵያ። የኢትዮጵያን የኃይል ምንጮች ዘርፈ ብዙ ማድረግ ደግሞ ለምሳሌ የሆነ ጊዜ ድርቅ ሊያጋጥም ይችላል። ያ ሲያጋጥም ብዝሃ ዘርፍ መሆኑ ወሳኝነት አለው። በዚህ ረገድ ከንፋስ ኃይል ማመንጫ ሲታይ በሰብ ሰሃራ በነገራችን ላይ ከሰሃራ በታች ባሉ ሀገራት የመጀመሪያ የሆነው የንፋስ ኃይል ማመንጫ ኢትዮጵያ ውስጥ ነው የተጀመረው። በፈረንሳይ መንግስት ገንዘብ ፋይናንስ አድራጊነት የፈረንሳይ ኩባንያ ቨርጀንት የሚባል ኩባንያ ኦክቶበር 2013 ምናልባት በኢትዮጵያ የዘመን አቆጣጠር 2005 ገደማ ላይ መቀሌ አሸጎዳ የሚባል ከመቀሌ ከተማ 18-19 ኪሎ ሜትር ርቀት ወጣ ብሎ አሸጎዳ እሱ ነው የተጀመረው። 120 ሜጋዋት የሚያመነጭ ወደ 235 አካባቢ መጀመሪያ ላይ ፊዚቢሊቲ ስተዲው 210 ሚሊዮን ዩሮ ነበረ። በኋላ ላይ ማስተካከያም ሲባል ያው የኛ ሀገር ደግሞ የፕሮጀክት አፈጻጸም እንደምታውቁት በጣም ከባድ ነው። እኔ በነገራችን ላይ የፈለገንን ማለት ይቻል ይሆናል። በግልጽ ግን ብልጽግና ሲባል ማንም ሰው አእምሮ ላይ ወዳጅም ይሁን ጠላት ፕሮጀክት ኤክስኪዩሽን አእምሯችን ላይ ይመጣል። በቃ በብልጽግና ቤት ፕሮጀክት መሰረት ድንጋይ ሲቀመጥ ግንባታ ተጀምሮ ነው። በብልጽግና ቤት ፕሮጀክት አንተርፕረነርሺፕ ነው ኮንሴፕቱ። ያዋጣል አያዋጣም። ኦፍኮርስ እዛ ላይ ኢንተርፕረነርሺፕን የመንግስት ስራ ምንድን ነው ብለው አንዳንዶች ለምሳሌ የለም ወጭና አዋጭነትና ወጭና ገቢ ወይም ትርፋማነት ብቻም አይደለም። የገቨርንመንት ፕሮጀክቶች አንዳንዴ የቀጣይ ዘመን ልማትን ለመሳብ በሚኖራቸው ኢምፕሊኬሽን ነው በሚል የሚያስቀምጡት አለ። በነገራችን ላይ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሉዓላዊነት ልብ
ሁለት በተከታታይ ትናንትና ከትናንት በስቲያ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ፕሮግራም ምንድን ነው የተላለፈ ፕሮግራም አቅርበው ነበር። በዛ ፕሮግራም አንዱን አንስቶ አንዱን መጣል ሆነብኝ እንጂ የአዋሽ ኮምቦልቻ፣ የወልዲያ ከዛ ሀራ ገበያ ቀጥሎ መቀሌ ድረስ የሚሄድ እሱን ባቡር በተመለከተ ሀሳብ አካፍለዋል። እኔ እሳቸውን ወክዬ አይደለም የምናገረው እና ከአዋሽ ኮምቦልቻ ወልዲያ ያለው የአፒ መርከዝ የሰራው በቱርክ ፋይናንስ አድራጊነት ማለት ነው። ልክ ነው። በኮመርሻል ሎን ነው፣ በንግድ ብድር ነው የተገኘው። ወል የንግድ ብድር መሆኑም አንዳንድ ጊዜ ነው ኮንሴሽናል ሎን ነው እኛ አቅማችን የሚችለው። አቅማችን ብቻም ሳይሆን አዋጭነት ኮመርሻል ሎን በጣም ኢፌክቲቭ ፕሮጀክት ማኔጅመንት ባለበት ሀገር አንድ ሪዋርዲንግ የሆነ በፍጥነት ለምሳሌ የኢትዮጵያ አየር መንገድ ለኢትዮጵያ አየር መንገድም ያስፈልገዋል ብዬ ሪከመንድ እያደረኩ አይደለም። ዝርዝር ማጥናት ዝርዝር ማየት ይኖርብኛል። ግን የኢትዮጵያ አየር መንገድ ለምሳሌ የካርጎ አውሮፕላኖችን ግዢ ለመፈጸም ኦፍኮርስ እሱም ግዢ ለመፈጸም እንደምታውቁት አውሮፕላን ዛሬ ጠዋት ሄዳችሁ እንደዚህ ድሪም ላይነር ምናምን ብላችሁ ብትገዙት አይደለም። ኢቴክስ ታይም ከ3 እስከ 5 ዓመት ይፈጃል። ግን ወል የሚገዛ ቢሆን ብላችሁ አስቡትና ያም ብትገዛ አሁን የኢትዮጵያ አየር መንገድ በአውሮፕላን በማጣቱ ምክንያት ያጠፋቸው ሊዘረጋቸው ሊጀምራቸው ያሰቡ በረራዎች ግን የአውሮፕላን እጥረት ስለገጠመው የማይበርባቸው ቦታዎች አሉ። ለነዛ ሲባል ኮመርሻል ሎን ልትበደር ትችላለህ። ካሽካው የሆነ ወዲያውን ወደ ስራ ገብቶ ያው ታውቃላችሁ እንግዲህ በቢዝነስ ካሽካው አለ፣ ዶግ አለ፣ ከስችን ማርክ እየተባሉ የሃርቨስት የምታደርጓቸው ከሆነ እሱን ትገባል። የኛ ሀገር ግን ክቡር ጠቅላይ ሚኒስትሩ እንዳስቀመጡት ከአዋሽ ኮምቦልቻ፣ ከዛ ወልዲያ፣ ከዛ ሀራ ገበያ፣ ከዛ መቀሌ ሎኬት የምታደርገው ባቡር አትሊስት በሾርት ተርም ሰው ነው ልታጓጉዝበት የምትችለው ሰው። ከዛ ውጭ የትኛው ሸቀጥ ነው ወደዛ ልታመላልስ የምትችለው? ሊመጣ ልትወስድ ትችል ይሆናል ወይ? አንድ ወዳጄ እኔ ስሙን አልጠቅስም ጨው ትጭንበታለህ። ከዛ ለጨው መጫኛ ብለህ 2.6 ቢሊዮን ዶላር ለዛውም በኮመርሻል ሎን ያዋጣናሉ የሚለው መታየት መቻል አለበት። አይ ማውራት ይቻላል። ኖ ይሄ እኮ ይዞት የሚመጣ ሌላ ልማት አለ። ከዛ ደግሞ ወል እና ይቆማል አላሉ። ከአዋጭነት አንጻር ያ 2.6 ቢሊዮን ዶላር የአፈር ማዳበሪያ ብናረግበት ኖሮ ለምሳሌ መንገድንም እኮ አነሱ። የሆነ የፍጥነት መንገድ ሌት ለምሳሌ ከአዲስ አበባ ፍጥነት መንገድ አያስፈልግም እያልኩ አይደለም፣ ሶሪ። ከአዲስ አበባ ደብረ ማርቆስ የምትዘረጉት ፍጥነት መንገድ በሾርት ተርም ለምሳሌ 4 ቢሊዮን ዶላር ያወጣል እንበል። አዲስ አበባ ደብረ ማርቆስ 4 ቢሊዮን ዶላር። ያን ግን ለሆነ በጣም በአጭር ጊዜም ኢንቨስትመንቱን መልሶ ያ ኢንቨስት ብናደርገው ሌላ ቦታ ላይ 4 ቢሊዮን ዶላሩን ራሱን ያወጣበትን አውጥቶ ሳንበደር ሳንቸገር ከአዲስ አበባ ደብረ ማርቆስ ያለውን ልንሰራው እንችላለን። ኢንተርፕረናል ገቨርንመንት ስትሆን የሚመጣ ነው ይሄ ጉዳይ እና ይቆማል ያሉ አልመሰለኝም። ይቆማልም ሊሉ አይችሉም። ለምን? 2.6 ቢሊዮን ዶላር ወጥቶበታል። አንድ እዳው መከፈል አለበት። ሁለት እዳውን ሲከፈል ደግሞ ያ ደግሞ ሎስት መሆን የለበትም፣ ሰንክ ኮስት መሆን የለበትም። ያ ቀጣይ ደግሞ ከአሰብ ወደብ ጋራም ደግሞ የሚያዝ ነገር ይኖረዋል። እሱንም እንዳትረሱ። ፕራዮሪቲ ለየትኛው ነበር ቅድሚያ መስጠት ያለብን በሚል ያነሱት እንጂ ይቆማል ወይም ዴድ በቃ ሰንክ ኮስት ነው አላሉም። ሊሆንም አይችልም። ወጭ ግን አለው። አሁንም እስቲ እንዳትረሱ ደግሞ 2.6 ቢሊዮን ዶላር ባቡሩ ተዘርግቶ ከዛ ፍርጎ ትገዛላችሁ፣ እንደገና አድሚን ኮስት ይኖረዋል። ያን ግን ማየት ያስፈልጋል። ፕራዮሪቲ የሚሰጠው የቱ ነው ከሚለው አንጻር ዞሮ በውሃ በነፋስ በጂኦተርማል በኒክሌር በሶላር ኃይል እየመነጨ ነው። ዞሮ የአሸጎዳ ዊንድ ፋርም
የመጀመሪያው ከፕሮጀክት ጋር ተያይዞ ስለሆነ ያነሳሁት ወደ 210 ሚሊዮን ዶላር ነበር መጀመሪያ ፊዚቢሊቲ ስተዲው። በኋላ ላይ ወደ 234.8 ኤንዌይስ 235 ሚሊዮን ዩሮ ነው የፈረንሳይ መንግስት ፈንድ ያደረገው። ቨርጀንት የሰራው ዛሬም ድረስ 120 ሜጋዋት ካፓሲቲ፣ ያው እንግዲህ ይሄ ኢንስቶልድ ካፓሲቲ የሚባለው ነው። 100 ሊያመነጭ ይችላል፣ 80 ሊያመነጭ ይችላል። ማክሲመም ኢንስቶልድ ካፓሲቲ 120 ሜጋዋት ነው። እሱን ትወስዳላችሁ ማለት ነው። ቀጥሎ የአዳማ የንፋስ ኃይል ማመንጫ አዳማ ዊንድ ፋርም የሚባለው አንድና ሎት 1 ፕሮጀክት 1 ኤንድ ፕሮጀክት 2 የሚባለው ነው። በፕሮጀክት 1 53 ሜጋዋት፣ በፕሮጀክት 2 ደግሞ ወደ 153 ሜጋዋት፣ ሁለቱን ስደምሩት ወደ 206 ሜጋዋት ይመጣል። ይሄ በኮንሴሽናል ሎን ከቻይና ኤክስፖርት ኢምፖርት ባንክ ወይንም ኤግዚም ኢኤክስ ኤክስፖርት አይኤም ኢምፖርት ኤግዚም ባንክ ከሚባለው ከቻይና የወጭና የገቢ ንግድ ባንክ ወጭና ገቢ ላይ ለሚሰሩ የሚሰጥ። በነገራችን ላይ ኢትዮጵያ ኤክስፖርት ኢምፖርት ባንክ ያስፈልጋታል ብዬ አምናለሁ። ያው ገና ነው ምናምን ሊባል መሰረቱ ግን መቀመጥ መቻል አለበት። ለምን ኤክስፖርት እና ኢምፖርት ለሚያደርጉ ዘርፎች ሌላ ቦታ ላይ ሄደው ከሚጋፉ ኢትዮጵያ ለምሳሌ ሌሎች ሀገራት አላቸው ኤክስፖርት ኢምፖርት ባንክ። እኛም በትንሽ ሊሆን ይችላል የኢትዮጵያ ኤክስፖርት ኢምፖርት ባንክ ኤግዚም ይሆናል ማለት ነው። አስፈላጊ ነው ብዬ አምናለሁ። እንዴት ሊሆን ይችላል? የኤክስፖርት ኢምፖርት ባንክ ባንኮች በራሱ ጠንከር ብለው 78 ባንኮች ሰብሰብ ብለው ኤክስፖርት ኢምፖርት ባንክ ሊያቋቁሙ ይችላሉ። ሌሎችም የፐብሊክ ፕራይቬት ፓርትነርሺፕም ሊኖርበት ይችላል። ኤኒዌይስ እሱ ባበደረው 85% በቻይና ኢምፖርት ኤክስፖርት። በነገራችን ላይ የተወሰነ ይህም መንገራገጭ ገጥሞት ነበር። 15% በተለይ ካሳውን የቦታ ማቅረብ፣ እነዚህን ደግሞ የኢትዮጵያ መንግስት የሸፈነው። በጥቅሉ ወደ 463 ፊዚቢሊቲ ስተዲ ላይ የቀረበው ፕሮጀክት ኮስት ነበር። ግን አንድ ወዳጅን ስጠይቀው ኖ ከዛ በላይ ነው 490 እስከ 500 ሚሊዮን ዶላር ብለው ሰደው ብሎ ይነገረኛል። ኤኒዌይስ በመነሻው ከወሰን ነው 463 ሚሊዮን ዶላር የቻይና ሃይድሮ ቻይና ኮርፖሬሽን እና ቻይና ጂኦ ኢንጂነሪንግ ኮርፖሬሽን ሲጂሲኦሲ የሰራው ማለት ነው። የሁለቱ ተደምሮ አዳማ 153 ሜጋዋት፣ አዳማ 253 ሜጋዋት ሲደምሩት 206 ሜጋዋት ይመጣል ማለት ነው። ሶስተኛ የአይሻ ዊንድ ፋርም ነው። የአይሻ ልክ የመቀሌ አሸጎዳ የንፋስ ኃይል ማመንጫ ከአፍሪካ ከሰሃራ በታች ባለው የመጀመሪያ ቀዳሚ እንደሆነ ሁሉ የአይሻ ዊንድ ፋርም ደግሞ አይሻ 1 እና አይሻ 2 የሚባል አለ። የአይሻ 1 በአፍሪካ ግዙፍ የሚባለው ነው። 300 ሜጋዋት ያመነጫል። አንድ ግዙፍነቱን እሱን ስሩ። ሁለተኛ ልዩ የሚያደርገው በፓወር ፐርቼዝ አግሪመንት ፒፒኤ በሚባለው ድርጅቱ ማን የሚባል ድርጅት መሰላችሁ? የዱባይ ቤዝድ የሆነ አንድ ድርጅት ኤኤችኤም ቸክ ማድረግ እንችላለን። ኤኤችኤም ይመስለኛል የሚባል የዱባይ ዋና መቀመጫውን ዱባይ ያደረገ ፕሮጀክት ያ አይሻ 1 ያልኩት ነው። አይሻ 1 ዊንድ ፕሮጀክት ያ ኤኤምኢኤ ፓወር የሚባል ይህ ድርጅት ነው እና ይሄ አሚያ 620 ሚሊዮን ዶላር አውጥቶ ነው የገነባው። 300 ሜጋዋት ያመነጫል። በኃይል ሽያጭ ስምምነት ፓወር ፐርቼዝ አግሪመንት ያመነጨውን ኃይል ለኢትዮጵያ ኤሌክትሪክ አገልግሎት ይሸጣል። የኢትዮጵያ ኤሌክትሪክ አገልግሎት ደግሞ ገሚሱን ለጅቡቲ ይሸጣል። ዞሮ ወደ ናሽናል ወደ ብሔራዊ ቋት ይገባና ከዚህ ከናሽናል ቋቱ ለኬንያ እንሸጣለን፣ ለጅቡቲ እንሸጣለን፣ ለሱዳን እንሸጣለን። በኬታርኮ በኬንያ ትራንስሚሽን ኮርፖሬሽን በኬታርኮ በኩል ደግሞ ለታንዛኒያ ለመሸጥ ጥረት እየተደረገ ነው። የሶማሊያ ፌዴራል መንግስትም የኃይል ሽያጭ ስምምነቱ ውስጥ ለመግባት ፍላጎት አሳይቷል። ደቡብ ሱዳንም ጁባ ፍላጎት አለው። ግን ከዚህ የመስመር መዘርጋት ከዛ መስመር መዘርጋት ብቻም አይደለም፣ ጸጥታና ደህንነት ፕሮጀክቶች ደግሞ የፕሮጀክት ኤክስኪዩሽንም ችግር ስላለብን እነዚህ ድሮ ለሌሎችም በር ከፋች ነው።
ይሄ ዱባይ ቤዝዱ አሚያ 620 ሚሊዮን ዶላር ኢንቨስት አድርጎ በአፍሪካ ውስጥ በተለይ በአፍሪካ ቀንድ ግዙፍ የሚባለው ነው። ዋን ኦፍ ዘ ላርጀስት ኢን ሆርን ኦፍ አፍሪካ ነው። እና ሌላው አይሻ 2 በባለፈው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በሶማሌ ክልል ይሄ በነበራቸው ጉብኝት ሲቲ ዞን ጅቡቲ ድንበር ላይ የተመረቀው ማለት ነው 120 ሜጋዋት ያመነጫል። የዶንግ ፎንግ ኤሌክትሪክ ኮርፖሬሽን ተርባይኖች ያቀረበበት ትልቅ ፈተና ነበረው። ይሄ ፕሮጀክት ገንዘብ የሚያቀርብ ጠፍቶ ከዛ ኢንተርቬንሽን ተደርጎ ምንድነው መንግስት ፕሮጀክቱ ላይ ልዩ ጣልቃ ገብነት ፈጽሞ የተሰራ ማለት ነው። ሁለቱን ስትደምሩት የመጀመሪያው ለምሳሌ ያኛው የግል ኢንቨስትመንቱንም 620 ሚሊዮንን ብትደምሩት ይሄ ደግሞ የአይሻ 2 ደግሞ አሁንም ወደ 260 ሚሊዮን ዶላር ነው የወጣው። ስለዚህ 260 ሚሊዮን ሲደመር 620 ሚሊዮን ኦልሞስት ስንት ይመጣል ማለት ነው? ኒርቱ 900 አካባቢ 900 ሚሊዮን ዶላር 880 ሚሊዮን ዶላር ይመጣል። ዛሬ ክቡር ጠቅላይ ሚኒስትር ወደ ዋናው ስንመጣ ዛሬ ደግሞ በአርሲ ዞን የአሰላ የንፋስ ኃይል ማመንጫ አሰላ ዊንድ ፋርም ተመርቆ ተከፍቷል። አሰላ የደጋ ከተማ ነች። አሰላ በቆጅን ይዞ አትሌቶች የሚመነጩበት ገብስ የሚያመርት ስንዴ የሚያመርት አሰላ ብቅል ፋብሪካ በዛ ያለው አንድ ሁለት ወዳጆች አሉኝ አሰላ አካባቢ በጣም ቀልዳቸው ቁም ነገራቸው እውቀታቸው የሚያምር አካባቢ እነ ራስ ዳርጌ ሀገር አካባቢ ዞን ያንን አሰላ አርሲ ዞንን በሙሉ እንደምታውቁት አሰላ እሱ ብቻም አይደለም። በነገራችን ላይ ለምሳሌ የቱሉ ሞዬ የሚባል የጂኦተርማል ወደ 150 ሜጋዋት እየተሰራ ነው ያለው እዛው አሰላ። የአሉቶ ላንጋኖ ወደ 72 ሜጋዋት አለ እዛው። ይህም በነገራችን ላይ አሉቶ ላንጋኖ 72 ሜጋዋትም አርሲ ዞን ነው። የቱሎ ሞዬ 150 ሜጋዋትም እዚሁ ስቲል አርሲ ዞን ነው ያለው። እና ዛሬ የተመረቀው አጠቃላይ የዴንማርክ መንግስት ባቀረበው 146 ሚሊዮን ዩሮ 29 የንፋስ ኃይል ማመንጫዎች ተርባይኖች አሉት። እያንዳንዱ 3.46 ሜጋዋት ያመነጫል። ስትደምሩት 29 ሲባዛ በ3.46 ሜጋዋት 100.34 ሜጋዋት ያመነጫል። ይሄ አጠቃላይ ዛሬ ወደ ስራ የገባ ነው። የዛሬው የአርሲ በነገራችን ላይ የአምሶሪ የዚህ አሰላ ዊንድ ፋርም አርሲ ዞን ላይ አዲስ አበባ 150 ኪሎ ሜትር ርቀት ላይ የተመቸኝን ልንገራችሁ። በሀገር በቀል ተቋራጭ መሰራቱ እኔ ሁልጊዜ እንደ ጌትነት ወሬ የሚያደርገኝ ግድቦች ሰርተናል። በቃ በባለፉት 3 አስርት ዓመታት ግድብ ተሰርቷል ኢትዮጵያ ውስጥ የታላቁ ኢትዮጵያ ህዳሴ ግድብን ጨምሮ ጂቢ 1 2 3 4 እያለ ነው። ገና 5 6 7 ይቀጥላል። የባህሯ ኮቦ አለ የምንሰራው ህዳሴ ግድብ 1 ሰርተናል። 2 3 4 5 ይቀጥላል። ሌሎችንም ግድብን በተመለከተ እንግዲህ ከአባ ሳሙኤል የኤሌክትሪክ ማመንጫ ጀምሮ እስከ ዛሬ መጥተናል። ወልያ ገንዘብ ይጠይቃል፣ እውቀት ይጠይቃል፣ ኮሚትመንት ይጠይቃል። እሱ ሁሉ አሰባስበን ግን አንድ ኢትዮጵያ ውስጥ በግድብ የሚገነባ ልክ ቻይና እኮ ሌላ አይደለም እኮ። እኔ ከዚህ በፊት አሁንም ቢሆን እንደ ጥሩ ተሞክሮ ቢወሰድ ብዬ የማስበው በዩራፕ በገጠር መንገድ ፕሮጀክት በጣም ብዙ ተቋራጮች ለመፍጠር ጥረት ተደርጓል። በኢህአዴግ ዘመን ታስታውሱ ከነበረ ዩራፕ ተብሎ ያ ዩራፕ ግን አካውንታንት ሲቪል ኢንጂነር ምናምን ተብሎ ተሰብስቦ ሲኖትራክ ተሰጣቸው። አሁን እንግዲህ ምን ያህሉ ሰክሰስፉል ሆኖ ወደ ደረጃ 1 ተቋራጭ አደገ የሚለው ጥናት ይጠይቃል። እኔ ፐርሰናሊ በመሰለኝ በደሳሌ ማውራት አስፈላጊ ላይሆን ይችላል። ምንም የትም ደረሱ ብዬ አላምንም። የቻይና እኮ ተመሳሳይ ነው። የቻይና መንግስት ልክ ኢትዮጵያ በዩራፕ ተቋራጮች ለመፍጠር እንደሞከረችው በሺዎች ያደራጃቸዋል። አንድ በሉ በሺዎች ነው የሚያደራጃቸው። አንድ ጊዜ ይሰበስብና የቻይና ሲቪል ወርክስ ኤንድ ኮንስትራክሽን ምናምን ሲሲሲሲ 1 2 3 4 እየተባለ ይደራጃል።
ከፈለገ የሁናን ምናምን ስም ሊሰጠው ይችላል፣ ልክ እንደ ማህበራት። ከዛስ ካፒታል ይሰጠዋል። የምን አይነት ካፒታል? ወርኪንግ ካፒታል። ዘንድ የቻይና ኢምፖርት ኤክስፖርት ባንክ የሚሆን ሌሎች ባንኮች ለመንገድ ተቋራጭ ብለው ለሆነ አፍሪካ ሀገር ያበድራሉ። ለኢትዮጵያ አበደረች እንበል። የሚሰራው መንገድ አሁንም ምሳሌ ነው እያወራ ያለሁት። የሚሰራው መንገድ ከአዲስ አበባ ደብረ ብርሃን ኮምቦልቻ ነው ብለን እንውሰድ። ለዚያ መንገድ ብድር ከሰጡ ምን ይሉሃል? ይመጡና እኛ ብድር የምንሰጠህ ተቋራጩ የቻይና ካምፓኒ ሲሆን ነው ይላል። ግዴታ ነው ደግሞ ብድር ሰጥቷል፣ የቻይና ተቋራጭ ይሆናል። ኢትዮጵያ ውስጥ የሁሉ ሲኖትራክ የምናየው ምን ስለሆነ ነው? ፕሮጀክቶችን የሚሰራው ቻይና ስለሆነ። ብድሩን የሚሰጥህ ብድሩን ፕሮጀክቱን ማን ሰጠህ? ቻይና። የቻይና ተቋራጭ ሲመጣ ምን ይላል? የምታስገባው መኪና ገልባጭ የሚሆን ምን ሲጀመር ራሱ ይዞ ይመጣል። ያንን ሲኖ የቻይና መኪና ነው ሲኖ። በመኪና ማከራየትም ከፈለገ ደግሞ ለዛ ፕሮጀክቱ ላይ ሲኖ አምጣ ትባላለህ። የጃፓን ፕሮጀክት ከሆነ የጃፓን መኪና ነው የምታይ። ጣሊያን የሚሰራው ከሆነ የምታያቸው ፕሮጀክቶች ላይ አክትሮስን ጨምሮ የቻይና መኪኖች ነው የምታይ። ህዳሴ ግድብ ስትሄድ የቻይና መኪና ነው የምታይ። ሲኖትራክ ብትፈልግ አታገኝም። የለም እንደዛ የሚባል ነገር ሶ ተያይዘህ ነው የምታደርገው። እና የዛሬ ፕሮጀክት ከሁሉ በላይ 100 ሜጋዋት ማመንጨቱ፣ የተርባይኖች ቁመት፣ ከዛ ባለፈ ዊንድ ፕሮጀክቶች ላይ በጣም ብዙ ጊዜ የሚነሳው አዳማም ሌላም ቦታ ላይ ከታች አርሶ አደሮቹ ማልማት ይፈልጋሉ፣ ማረስ ምናምን። እዛ ላይ ያለውንም ችግር ለመፍታት ተርባይኑ ከፍ እንዲል መደረጉ፣ ከታች የኤሌክትሪክ ማሰራጫዎች ወደ ታች ምንድነው መስመሮቹ፣ እነዚህ ቴክኒካል ስራዎቹ አንዱ እየተማርክ ስለምትመጣ ለየት የሚያደርገው የሀገር ውስጥ ተቋራጭ መሆኑ። ይህ ሀገር ውስጥ ተቋራጭ ደግሞ ስራ እንዳያጣ አንድ ሌሎች ላይ መቀጠል መቻል አለብን፣ እንዳይበተኑ። ሌሎች ደግሞ ከነዚህ ባለፈ ለምሳሌ ስደምሩት አጠቃላይ አሸጎዳን፣ አዳማ 1 እና 2፣ አይሻ 1 እና 2 የግሉንም 300ንም ጨምራችሁ ስደምሩት የአሰላን ወደ 846 ሜጋዋት አሁን ምን እያመነጨን ነው? ከንፋስ መጨመር መቻል አለብን። ሌሎች 1 2 3 4 5 6 ውድድሩ መሆን መቻል ያለበት እኔ ክልል እኔ ዞን ላይ ይሄን ያህል ነፋስ አለ ከዚህ የነፋስ እንዲያመነጫለሁ እንጂ የጠመንጃ ክላሽንኮቭ መሆን የለበትም። እና የሀገር ውስጥ ተቋራጭ መፍጠር መቻላችን እጅግ የሚበረታታ ነው። እንዳልኳችሁ በጂኦተርማል መልኩ ያሉት ላንጋኖ የቱሉ ሞይ አለን። እዚህ በባለፈው ኢን ቢሊየን ኦልሞስት ወደ 10 ቢሊየን ከሚያወጣው የፖሊጂሲኤል አግሪመንት አንዱ የ10 ቢሊየን ኢኒሼቲቭ ላይ አንዱ በጂኦተርማል የኦጋዴን የሊክፋይድ ናቹራል ጋዝ ኤልኤንጂ የካሉብ ሶማሌ ሪጅኑ የካሉብ እንደ ሄላላ $10 ቢሊዮን ካለው ውስጥ የአፈር ማዳበሪያ የፔትሮኬሚካል ኢንዱስትሪዎች እነዛ ውስጥ አንዱ 1000 ሜጋዋት የሚያመነጭ የጋዝ ቱ ኢነርጂ ኤሌክትሪክ ኢነርጂ አለ ማለት ነው። ሌሎችንም ማስቀጠል መቻል አለብን። የኃይል ብዛት የምታመነጨው ኃይል ቻይና ኢኮኖሚው ምንድን ነው ካልክ የቻይና ኢነርጂ ፕሮዳክሽንም ማየት ነው። የግዙፍ ሀገራት ግዙፍ ኢነርጂ ፕሮዳክሽን አለው። ደሃ ሀገር ኢነርጂ ፕሮዳክሽኑ ወይ ኒርቱ ዜሮ ነው። አምፖል ምናምን በቃ ከዛ ለፍሪጅ ምናምን ነው። እና ኢትዮጵያ ደግሞ ከታዳሽ ኃይል ስለምናቀርብ በአንጻራዊነት እየተከተልን ያለነው በዝቅተኛ ዋጋ ኢንቨስትመንት መሳብ ስለሆነ በተለይ ከዳታ ማይኒንግ ከክሪፕቶ ከረንሲ ጋራ ብዙ ፍላጎቶች አሉ፣ ኢንቨስትመንቶች። እሱን ማድረግ ይጠበቅብናል። እኔ በጣም ሞሮፍ ደስተኛ ነኝ። ይህንን የበለጠ አጠናክረን መቀጠል አለብን ለማለት ነው። በመቀጠል እንግዲህ ደህና ስናወራ ቆይተን ተመልሰን ወደ አረንቋው ልንገባ ነው። ድሮ ህወሓት ሁለተኛ ቀን 3ኛ ቀኑ ነው አክቹዋሊ፣ ግን ሞሮፍ በእነሱ አቆጣጠር ውስጥና 2ኛ ቀን ስብሰባውን አክሱም ውስጥ እያካሄደ ነው ያለው። ትናንት እንዳልኳችሁ በንባብ የመወያያ ጽሁፍ በንባብ ቀርቧል። በዛ በመወያያ ጽሁፉ የዓለም አቀፍ ሁኔታ፣ የቀጠናዊ ሀገራዊ ከጎረቤቶቻችን ጋራ የትግራይ ህዝብ ምን ይመስላል፣ የታጣቂያችን የውጊያ ፍላጎት፣
የኢትዮጵያ የፖለቲካ አስተላለፍ ወዘተረፈ በሚል የፖለቲካ አስተላለፍ፣ ዓለም አቀፋዊ፣ ቀጠና፣ ሀገራዊ፣ የትግራይ ሁኔታ፣ የኢኮኖሚው፣ ስደቱ፣ ጦርነት ህዝባችን አይፈልግም፣ ከጎረቤት ኃይሎች ጋር ያለው ሁኔታ፣ ከኤርትራና ከሱዳን፣ ከታጣቂ ኃይሎች ጋር ከጽንፈኛው ፋኖ እነሱ ያው የአማራ ታጣቂ ብለው ነው ያቀረቡት፣ ከጽንፈኛው ፋኖ ከጽንፈኛው ሸኔ ጋራ ያለውን አጠቃላይ እሱን ተወያይተው የትግራይ ጊዜያዊ አስተዳደር ወይም ጊዜያዊ መምህዳር ትግራይ ግምት እንዲፈርስ ብንወስን ከትግራይ ህዝብ ምን አይነት ምላሽ ይኖራል? የአጋሮቻችን ምላሽ የትግል አጋሮቻችን የሱዳን ያለበትን ውጥንቅጥ መችስ የሻቢያ ምላሽ ምን ሊመስል ይችላል? የፌዴራል መንግስቱ ምላሽ፣ የዲፕሎማቲክ አጋሮቻችን ምን አይነት ምላሽ ይሰጣሉ? እና በትግራይ ውስጥ ያለው የለውጥ እንቅስቃሴ ምን ይመስላል በሚል ዛሬ እየተወያዩ ነው ያሉት። እንግዲህ የዲፕሎማቲክ ማህበረሰቡ ምን ያመጣል አይነት ነገር የሚመስል መግለጫ በባይቶና በኩል ባይቶና የህዋት ሌላ ልሳኑ ነው። ኪዳን አመነ ህገወጥ ፓርቲ ነው። ህጋዊ ባይቶና እባካችሁ ህጋዊነቴን አስመልሱልኝ ተከፍሎ የሄደ ነው ብሎ ደብዳቤ ጽፎ ለኢትዮጵያ ብሔራዊ ምርጫ ቦርድ፣ ኢትዮጵያ ብሔራዊ ምርጫ ቦርድ ደግሞ ለትግራይ ጊዜያዊ አስተዳደር ደብዳቤ ጽፎ ነበር። እሱ አልተፈጸመም። ዞሮ ግን ዛሬ ምን አለ? በትግራይ ፈርሃ እግዚአብሔር እንጂ ፈርሃ ፈረንጅ የለም ማለት ኪዳን አመነ ዛሬ 4 ሰዓት ላይ ሆምላንድ ሆቴል መቀሌ መግለጫ ሰጥቶ ነበር። ብዙ ዝርዝር አስቀምጧል። ሌፍትናንት ጀነራል ታደሰ ወረደ ጥቁር ባንዳ ነው። እንግዲህ እንደውም አንዳንድ ወዳጆቻችን እየጻፉ ነበር ጻዳ ባንዳ ወይም ነጩ ባንዳ ማን ነው በሚል ያስቀምጡት አለ። እሱም ብቻ አይደለም ሌላም ያስቀምጠው አለ። ወደዚህ ለዚህ ምንድን ነው የሚለው ወናኔ ገበናት 16 ጸለምት ባንዳ በሚል ያስቀምጠው ጸለም ባንዳ ብሎ ያስቀምጠው አለ። ዞሮ ውሳኔያቸው ምን ሊሆን እንደሚችል ትናንት ምን ብያችኋለሁ? ህወሓት ማዕከላዊ ዲሞክራቲክ ሴንትራሊዝም የሚከተል ድርጅት ነው። ዞሮ ፈናን አብርሃ ከወይን ጋዜጣ ጋር ያደረገውን ቆይታ እንዲሁም ልሳናቸው አንደኛው ልሳናቸው የሆነው ኪዳን አመነ ደግሞ ዛሬ የሚያደርገውን ከዚህ በፊት ባይቶና በሚል በእንግሊዝኛ ያወጣው መግለጫ ልክ እነሱ በትግረኛ የሌፍተናንት ጀነራል ታደሰ ወረደን የስልጣን ዘመን መራዘም አንፈልግም የትግራይ ጊዜያዊ አስተዳደር ሲሉ ባይቶና ደግሞ በእንግሊዝኛ አድርጎ ያው ከህወሓት ጽሕፈት ቤት የተላከለትን ያወጣበት ሁኔታ አለ። ለህልውና ዘመቻ ዝግጁ አድርጉ ነው። አጠቃላይ በቃ ወደ ጦርነት መገባቱ እንደማይቀር እየነገረን ነው። እሱን አብረን እናያለን። ዞሮ ግን በህወሓት ስራ አስፈጻሚ ደረጃ ምስቲል ወደ ጦርነት እንግባ የሚል አለ። ወደ ጦርነት እንግባ ሌላ ነገር አይደለም። ጦርነት እንግባ አይደለም እኮ ወርድ ጊዜያዊ አስተዳደሩ የምታፈርሰው ከሆነ ጦርነት መርጣል ማለት ነው። በዚህ ረገድ ደብረጽዮን ሞንጆሪኖ፣ ዶክተር አብርሃም ተከስተ፣ ዶክተር ደብረጽዮን እና አቶ አማኑኤል አሰፋ የለም መነጋገር አለብን የሚል ኃይል አለ። ማን ሊያሸንፍ ይችላል የሚል ደግሞ አጥር ላይ ተንጠልጥሎ እየለካ ያላለ። በዚህ የማዕከላዊ ኮሚቴው ዛሬ ስብሰባ ይጨርሳል ተብሎ ነው የሚጠበቀው። እንግዲህ ተከታትለን ምን አቋም ይዘዋል የሚለው ወደ እናንተ አደርሳለሁ። እመኑኝ ሌላ ምንም እስከዛሬ እየተነጋገርን ከመጣ ነው የተለየ ነገር ሊያቀርቡ አይችሉም። እሱን እናያለን። ወደ መካከለኛው ምስራቅ ስንሄድ እንግዲህ በእስራኤልና በሊባኖስ መካከል ከፍተኛ የሆነ ያው ሊባኖስ አንበለው ሄዝቦላ ነው። ሄዝቦላ ታጣቂውን ትጥቅ ማስፈታት አልቻለም። የሊባኖስ መንግስት ለምንድን ነው ያልቻለው? የሊባኖስ መንግስት ደካማ ነው። ታጣቂው ኃይል ግን ሮኬት ሳይቀር ሚሳይል ሳይቀር አሉ ታርጌት አድርጎ ይመታል። የሊባኖስ መንግስት ግን የቡድን መሳሪያ ዶሽቃ እንኳን የሌለው መንግስት ነው የተፈጠረው እና ኢንፎርማል ኃይልን መደገፍ የለብንም። ሄዶ ውጤቱ ሌላ ነው። ከዚህ በፊት ስለወራን ነው። እንግዲህ በዶናልድ ትራምፕ ገፋፊነት ዛሬ በአካል የሚገናኘው አይመስለኝም፣ ግን ዞሮ በስልክ ይመስለኛል የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሊባኖስ ፕሬዝዳንት ጆሴፍ አውን ዛሬ እንደሚገናኙ ይጠበቃል። በዚህስ ምን አይነት ውጤት ይኖራል የሚለውን የምናየው ነው። የእስራኤል እንግዲህ አምባሳደሯን ሚካኤል ሎተምን በኬንያ አምባሳደር ሆኖ ያገለገለ በኬንያ የእስራኤል አምባሳደር፣ እሱም ብቻም አይደለም በአፍሪካ የእስራኤል የኢኮኖሚ ዋና ተጠሪ ሆኖ ያገለገለ ሚካኤል ሎተም ተሹሟል። እሱን ተከትሎ ሶማሌላንዶች ያው ስራቸውን እየሰሩ ነው። እንዳትረሱ ኢየሩሳሌም ላይ ሶማሌላንድ ኤምባሲዋን ከፍታለች። ሙሐመድ ኦማር ሀጂ ሙሐመድ አምባሳደር ሆኖ እየሰሩ ነው። ሙሐመድ ሀጂ አስቀድሞም የታይዋን ላይ ኤምባሲ ከፍተው የመጀመሪያ አምባሳደር ሆነዋል። አሁንም
ኢየሩሳሌም ላይ የመጀመሪያውን ኤምባሲ የሶማሊላንድ ተከፍቶ ምንድነው አምባሳደር ሆኖ እያገለግሉ ነው ያሉት። የሶማሊያ መንግስት ተቃውሞ መግለጫ ወጥቷል። የሶማሌላንድ መንግስት ደግሞ ምንም አይነት የህግም የምንም የታሪክም ባክግራውንድ የላችሁም እኛ ነፃ ሀገር ነን በሚል ወጥቷል። ደጋግሜ ብያቸዋለሁ። ቱርክ ጠንካራ የሶማሊያ መንግስትን ትፈልጋለች። ከፑንትላንድ ጋር ተያይዞ ቦሳሶን የጁባላንድንም ማዕከላዊ መንግስቱን የማጠናከር አለ። ተርሞ አልቋል። የሶማሊያ ፌዴራል መንግስት በ14 አሁን አፕሪል 14 ላይ የህግ መወሰኛ ምክር ቤቱ ጊዜው አልቋል። በ15 ደግሞ ሜይ 15 ደግሞ የፕሬዝዳንቱ እሱ ያልቃል። ያ ፓወር ቫኪዩም መፈጠሩ አይቀርም። ልክ ፎርማጆ በነበረበት ዘመን ተቃዋሚዎች እና መንግስት በጦር መሳሪያ የታገዘ ተቃውሞ ሞቃዲሾ እንዳደረጉት እሱ መምጣቱ አይቀርም። እንግዲህ ጥንቁልናም አይደለም። ከዚህ በፊት ያልኳችሁ እንዳትረሱ የሐሰን ሼክ መሐመድ ቢበዛ የስልጣን ዘመኑ 1 ወር 2 ወር ነው የሚሆን ብያቸዋለሁ። ወል እሱ እንግዲህ ብዙ ቫሪያብሎችን በመገጣጠም ያመጣሁት ነው። ሊራዘምለትም ይችላል። ሐሰን ሼክ መሐመድ ግን ፓርላማውም እና መንግስቴም ለ1 ዓመት ተራዝሟል ብሎ መቀመጫቸውን ሞቃዲሾ ላደረጉ ለዲፕሎማቲክ ማህበረሰቡ ያሳወቀበት ሁኔታ ነው ያለው እና ይሄ እስራኤልና ቱርክ የጦርነት ሜዳውን ፍልሚያ ሜዳውን አፍሪካ ቀንድ እዚህ ቀይ ባህር ላይ እንዳያደርጉት ካደረጉት ደግሞ እኛ ልናስቆመው አንችልም። ግን ምንድነው ማድረግ የሚገባን የሚለውን ማየት ይጠበቅብናል። ከህወሓት የማዕከላዊ ኮሚቴ ስብሰባ ጋር የተያያዘ እንዲሁም የኢራን የአሜሪካና ሌሎች ሀገር ውስጥ መረጃዎችን በማስረጃ የተደገፉ ምሽት በጋት ዕለታዊ ወደ እናንተ ይዤ እመለሳለሁኝ። ሰውትር እንደምላችሁ ላሳስባችሁ፣ ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየት አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያ መደገፉን አትርሱ። ታንኪዩ